ሰው ከአካሉ ይልቅ ህሌናው ስንኩል ነው። በታላቁ ገዳም ውዝግብ ውስጥ ወፍራም እንጀራ የሚጋግር እንዲህ አይነት ሆዳምነት ካንዳማኝ ይጠበቃል ብዬ አስቤም አላውቅም። ሙት ይዞ ይሞታል እንዲሉ አባቶች የሞተ ሰው ተነስቶ ሰውየውን ይዞት ይቀበራል ማለት አይደለም። በሐሳብ ይዞት ይሞታል ነው። አስተካክል ልትረገም ነው ተብሎ ካብረታንቶች ውጪ የኛ ህዝብ ይቅርታ በጠየቀበት ሁኔታ የዘገየ ፕሮዳክሽን የዘገየ ቅንብር ቀድሞ የተሰረ ነገር ግን ዘግይቶ የመጣ እግዚአብሔር ይወላችሁ እንዲህ አይነት አምላክ ይሄ እግረኛ እግር አልባ ሚዲያ ጠንስሶ ዛሬ በዋልድባ ገዳም ላይ የሰራት ድራማ እንድትቀድም የተፈለገች ግን እሸቱ ቀድሞ የመታት ጉዳይ ናት። ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገር የሚፈርደው ዋልድባ አምላክ በዚህ በተሰበሰበው ማህበረ መነኮሳትና ባንተ መካከል በእውነት ይፍረድ። አሜን። እሸቱ መለሰ ምንድነው እርኩስ፣ እሱ ምንድነው ቅዱስ፣ የገዳምን ስርዓት አስጠባቂ። ስላሴ አካል አላቸው የላቸው? ጾታ አላቸው የላቸው? የላቸውም። ያገር ያለ መብረቅ ማለመምጣቱ በጣም ይገርም። ስላሴ ወንድም ሴትም አይደሉም። እሺ ይሄን ወቁት። እውነቴን ነው። የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ስላሴ ወንድም ሴትም አይደለም። እንኳን ስላሴ እስኪ ነፋስ ወንድ ነው ሴት ነው በሉ እንጂ ንገሩኝ። አይታወቅ ጾታ የለውም ነው የሚባለው። እሺ ሃይማኖታችሁን እወቁት። እውነቴን ነው። ከልቡናችሁ መረዳት አለባችሁ። የምታምኑትን ሃይማኖት ጠንቅቃችሁ ማወቅ አለባችሁ። ንግበር ሰብአ በአርአያነ ወበአምሳሊነ አይደለ? በአርአያችን እንደ ምሳሌያችን ሰውን እንፍጠር አይደል? በስላሴ አምሳል የተፈጠር አንድ ነገር ትዛ ማክበር በቤተ ክርስቲያን ትምህርት ላይ የማይሆን ነገር የታወቀን ነገር ላይ ስህተት ሲሰራ ዝም ማለት አይደለም። ማክበር በስህተት ውስጥ ዝም ብሎ ማለፍን አያካትትም ማለት ነው። እና ያው ብዙ ጳጳሳትን ስንል ነበረ ከሊቅነት በክህነት ደረጃ ጵጵስና ይበልጣል። ደግሞ በጳጳሳት ላይም ሲሳሳቱ በተሳሳቱ ጊዜ ተናግረናል። እንደ ልጅነታችን የሰማነውን የተማርነውን። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። እንግዲህ እንደሰማችሁ ጆሮ ጭው የሚያደርግ ንግግር ነው አባታችን የተናገሩትን እስከማምነው ድረስ። ምክንያቱም ለፈጣሪ ለስላሴ ጾታን ሰጥተው ጾታ የለም የሚል ካለ አንገቴን እስክሰጥ ድረስ እፋለማለሁ አይነት አስተምሮ ነው ያስተማሩት። ጾታ የለውም ስላሴ ማለት ጾታ የላቸውም ማለት መብረቅ ያወርዳል እንደዚህ አይነት አስተምሮ ብለዋል። እኔ ደግሞ ለፈጣሪ ጾታ ይነገራል በባህሪ ብዬ አላምንም። እና እሳቸው ስላሴ ጾታ አላቸው ብለው የሚያምኑ ከሆነ ይህንን ግልጽ ቢያደርጉት ደስ ይለኛል። ኢቭን በአካላት በክፍለ አካላት ላይ ራሱ ያስቀመጡት ብዙም ደስ የማይል ነው። ስለዚህ ይህንን ግልጽ ቢያደርጉት ዝርው ነው ብትን ነው የሚለውን ለመቃወም ወይንም ደግሞ ፈጣሪ ዝሩ ብትን አይደለም ለማለት ከሆነ አካላትን የጠቀሱበት መንገድ ብዙ ላይ ያለያየን ይችላል። ነገር ግን በሐቂቃው ፈጣሪ የክፍለ አካላት መዋቅር ስብስብ ነው ብለው የሚያምኑ ከሆነ ይሄ ከኢጅማው ጋር የሚለያየ ነው። አባቶች ያላስተማሩት ነው። አሁን ላይ ብለንን ብቅ በሉ። በእግረኛው ሚዲያ ይህ ሰው ከአካሉ ይልቅ ህሌናው ስንኩል ነው። በታላቁ ገዳም ውዝግብ ውስጥ ወፍራም እንጀራ የሚጋግር እንዲህ አይነት ሆዳምነት ካንዳማኝ ይጠበቃል ብዬ አስቤም አላውቅም። ምናልባትም በዚህ ቤተክርስቲያን ላይ የተሴረውን ሴራ አስፈጻሚ እንደሆንክ በገሃድ እያሳየ ነው። አባቶች በዋልድባ ምድር ላይ የሴቶች ገዳም የሚባል ታሪክ የለም ብለው እያስረዱት የሴቶች ገዳም አለ ብላ ኮሜዲያን እሸቱን እንዲቀርጽ ያደረገችውን መነኩሴ እኛ እናውቃትም፣ አላመነኮስናትም።
እዚህም አትኖርም ከተማ ነው የምትኖረው እየተባለ ታሪኩ እየሰማ እንዳልሰማ ቀረጸውን ጨርሶ ፕሮግራሙን ሲዘጋ እንዲህ ይላል። እነሱም ሐሳብ ካላቸው መድረኩ ክፍት እንደሆነና እንደሚያስተናግዳቸው ያስተዋውቃል። ያቺ በህገወጥ መንገድ የገዳሙን ህልውና እያጠፋች ያለች መነኩሴ ከሱ ጋር ቀርባ ገዳሙን ስታዋርድ ማየት ትልቅ መነጋገሪያ ይሆንለታልና ወፍራም እንጀራ ያመጣለታል። ፕሮግራሙ ላይ እንድትቀርብ ይፈልጋል፣ ይጋብዛታል። እግር አልባው እግረኛው ሚዲያ ምን ነው ይሄን ያህል የታላቁን ገዳም ውድቀት ተመኘህ? ምን ነው ይሄን ያህል የገዳሙን ቅድስና ለማራከስ ሮጥክ? ምን ነው ይሄን ያህል እምነት ትርፍ ካስገኘ ሌላው የራሱ ጉዳይ ብለህ አቆሸሽከው? ስንት ሊቃውንት ባሉበት ገዳም፣ ስንት ስውራን ቅዱሳን ባሉበት ምድር የማይሆን መነኩሴ በማይሆን ጥያቄ እንደ ዓለማዊ መድረክ እያፋጠጥክ ታላቁን ገዳም በአደባባይ ስታሰጠው ማየት ያንገበግባል። እግር አልባው እግረኛው ሚዲያ በወንድምህ ውድቀት ገንዘብ መስራት እንዴት ቻልክበት? ኮሜዲያን እሸቱ እንደተሳሳተ ይቅርታ እንደጠየቀ እናውቃለን። ተመልሰህ የኮሜዲያን እሸቱን ስህተት እየመረጥክ ቪዲዮን ቆርጠህ እያስገባህ ጥፋት መሆኑን አምኖ ቆርጦ ያስወጣውን ቪዲዮ ሳይቀር መልሰህ እያስገባህ በሱ ውድቀት ምን ነው ያንተን እንጀራ ጋገርክ? እኔ አንተን በሆን ወንድሜ በአደባባይ ሲወገዝ ሳይደንግጭ እኔም ነገ የሱ ዕጣ ይደርሰኛል ብዬ አባቶቼ ይህንን የውግዘት ቃል በአደባባይ ባላስተላልፈው መርጣለሁ። ራሱን ወንድሜን ይዤ መጣና እንዲነጋገር አድርገዋለሁ። ይህ የውግዘት ቃል ለእናንተም ለልጃችሁም ለገዳሙም ለእምነታችንም ጥሩ አይደለም፣ መልከ ብዙ እይታ ያመጣል እል ነበር። እግር አልባው እግረኛው ሚዲያ የታላቁ ገዳም አባቶች ውዝግብ ውስጥ መሆናቸውን ተጠቅመህ ምን ያህል ጥፋት እያጠፋህ እንደሆነ ልታውቅ ይገባል። ምናልባትም እርስ በርስ የተቃቃሩት አባቶች ከቀልባቸው ሲመለሱ ያንተ ጥፋት የሚታወቀው ያኔ ይሆናል። እባክህን አርፈህ ተቀመጥ። ወላዲተ አምላክ ስም ሰው የዚህን ያክል እንዴት በገዛ ሃይማኖቱ ላይ ሴረኛ ይሆናል? እንዴት በአካሉ ተቀጥቶ በልቡ ነው የዚህን ያክል ሁልጊዜ ነውርን ያበቅላል? በፍጹም ይህ ሰው ተመችቶት እሱ የታዘዘላቸው ሰዎች የላኩትን ዓላማ እንዲያስፈጽም በገዳማ ያለን እምነት እንዲቀጭጭ ከአእምሯችን እነሱን የማጥፋቱ ጉዳይ እንዲሳካለት አናደርግም። በደንብ ሼር ኮፒ ሊንክ ታደርጉልኛላችሁ። ይችን እውነትማ በደንብ አድርገን እንፈትላታለን። ምንድን የሆነው በዋልድባ ገዳም የተገኘው ቢጫውን ወይ ጣል አድርገህ አባቶች ፊት በቃ አንተ ስርዓት ጠባቂ መጋቢ ሰናያት እሸቱ ነውረኛ ከቤተ ክርስቲያን ተቆርጦ መጣል ያለበት ብልት አድርገህ ወስደህ እዛ ቦታ ተገኝተህ የተጻፈ ነገር ለገዳማውያኑ ሰጥተህ አስነበብክ አይደለም? የላኩ አካላት እንዴት ነው ሲልኩ ባለስንት ገጽ ደብዳቤ ሰጥተው ነበር የላኩ። ጉዳዩ እንዲህ ነው። በግንቦት ወር ሲኖዶስ ላይ ማለት ነው የገዳማውያን አንድነት አንድ መረር ያለ መግለጫን አውጥቶ ነበር። በብፁዓን አበው ሊቃነ ጳጳሳት በአጠቃላይ በቅዱስ ሲኖዶሱ አሁናዊ እንቅስቃሴ ላይ የኦርቶዶክስ ተዋሕዶ ቤተክርስቲያናችን በገዛ ሀገሯ ላይ እየገጠማት ስላለው ችግር የሚያትትና ጨከን ያለ እርምጃ ውስጥ እንዲገቡ የሚያስገድድ ነበር። ይህ የሚያሳስበው ኃይል ታዲያ ይሄ ነገርማ አይሆንም፣ የገዳማውያን ስም በሰው ልብ ውስጥ ያለውን ቦታ መሸርሸር አለብን የሚል ዓላማ ተያዘ። ሁለቱም ነው እንዲመታ የተፈለገው፣ ወንድማችን እሸቱም እንዲሁም የገዳማውያን ልዕልና። ወንድማችን እሸቱ ይቅርታ ከመጠየቅ ውጭ ምንም ሊያደርግ አይችልም። በእርግጠኝነት የምናገረው ደግሞ እሸቱን እጅግ በጣም እንወደዋለን። የሰራው ዘመን ተሻጋሪ ስራን ምንምና ማንም ሊፍቀው አይችልም። ወንድማችን አሁንም በቀደመ የታላቅ ወንድምነት ልዕልና እንድትቀጥል እንፈልጋለን። መሳሳት የሚሰራ ሰው አካል ነው። ሲሳሳት ለምን ብለነው እናውቃለን። ነገር ግን እሸቱ በፍጹም ከማንነታችን የማይቆረጥ ወሳኝ አካላችን ነው። ወንድማችን እሸቱ መበርታት ብቻ ነው ያለበት። በዋልድባ ገዳም የጀመርከውንም ፕሮጀክት ጨርሰህ የጠላትን አፍ እንደምታዘጋ አምናለሁ። በሌሎች የትኞቹ መንፈሳዊ ፕሮጀክቶቹ በሙሉ ሁሉም ኦርቶዶክሳዊ አብሮ ይቆማል። ይህ እግረኛው የተባለ እግር አልባ ሚዲያ ግን ከዚህ ቀደም አስታወሳችሁ እማሆይ አመልማልን ያ ደፋሪ መነኩሴ የሰራቸውን ስራ ያንን ነገር አውጥተን አጋልጠን ስንሰጥ መነኩሴውን አስቀድሞ ስማቸውን የማጥራት ስራ ገንዘብ ተቀብሎ ከሰራ በኋላ እማሆይን ስቱዲዮ ጠርቶ ሲያሳቅቃቸው እኔና ወንድሜ ብሩኬ ስጋ እንዲሁም እማሆይን ያኖረቻቸው አንድ ጀግና ሴት በደጅ ነበርንና መኖራችንን ሲያውቅ ውጡልኝ ብሎ እማሆይን አስወጥቶ ዘብቶባቸው እያለቀሱ ሄደዋል። ወላዲት አምላክ ምስክር ትሁነኝ። ዋሽቼ እንደሆነ መድኃኔዓለም አይለመነኝ።
እንዲህ ያሉ ሐሳቦች ላይ በማቀባበል የተንኮለኝነትን ስራ እየሰራ ዛሬ ደግሞ መነኮሳቱን በዚህን ያክል ደረጃ ስማቸውን ለማጥፋት መጋጋጥ በእውነት ያሳዝናል፣ ያሳፍራል። አይሳካልህም፣ አይሆንልህም። ገዳማን አባቶቻችን እንዲሁም ደግሞ ገዳማን እናቶቻችን መነኮሳት የኛ የዘላለም ልዕልናዎቻችን ናቸው። በሁለቱም ድርድር የለም። ተንኮለኛ አይሳካለትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታብባለች። እሸቱ መለሰ ምንድነው? እርኩስ። እሱ ምንድነው? ቅዱስ፣ የገዳምን ስርዓት አስጠባቂ፣ በቃ ለውጥ ለማምጣት የፈለገ። በነገራችሁ ላይ አንድ ነገር ቢሰራ እኔ አምነው ነበር። አንድ ነገር ቢያደርግ ከልቤ ይቀበለው ነበር። እዛ ገዳም ላይ ደርሶ ገዳማውያኑ ያለባቸውን የውሃ ጉድጓድ ችግር ለመቅረፍ እኔ ያለሁላችሁ ቢል አምነው ነበር። ስራው ግን የዩቲዩብ ሽቀላና ሽቀጣ ስለሆነ ብቻ በእንደዚህ አይነት ሁኔታ አምታቶ እነዛን ገዳማውያን መግለጫውን የሰጡ ያነበቡ አባቶችን ፊት ለፊት አስጣቶ በምዕመናን ሐሳብ እንዲሰጥባቸው አስፍቶና ከፍቶ ሰጥቶ እሱ ወደ አዲስ አበባ ተመለሰ። አይደላም ነው አውቁ። በዚህ ጉዳይ ላይ የፈለከውን አይነት መልስ መስጠት ትችላለህ። እኔም ጋብዝህ ግን ላይቭ ላይ መተህ እማሆይ እዚህ ፊት አስቀምጣለሁ። ሰላም ትቀመጣለች፣ ብሩክ ይቀመጣል። በደንብ አብጠርጥሮ ሊያሳይ የሚችል እውነት ስለሆነ ቤተክርስቲያን በተራ ወንበዴ ዩቲዩበር ሽቀጣ መስመሯ ሲቀየር ቆሞ ማየት አይቻልም። በነገራችሁ ላይ ከሰደበኝ የደገመልኝ ይባላል። በዩቲዩበሮች በርካታ የቤተክርስቲያን ስድቦች ልክ እንደ ምልከታ ተደርገው ሲቀርቡ እንመለከታለን። ልክ እንደዚህ ሰው ማለት ነው። አይቀርብም ይባላል እኮ አንዳንድ ሰው ታድሶ መናፍቃን በእኛ መድረክ ላይ ፈንጭተዋል፣ አጥፍተዋል የሚለው ሊነገር ሲገባው አይ ነበጋሻው እኮ ትሁታን ነበሩ ተብሎ ሲነገር አያስተላልፈው። ለቤተ ክርስቲያን የማይጨክን ሰው ይህንን አያደርግም። ስለ ጨከንክ ነው እንዲህ ነገሮችን የምታስተላልፈው። ብዙ የተሐድሶ ትምህርቶች በዚህ ዩቲዩብ ገጽ ላይ ተለቀዋል። የሚያወላዱ ኦርቶዶክሳውያንን ለምን ብለው የሚያሟግቱ ጥያቄዎች በአጠቃላይ እዚህ ሰው ጋር የሚቀርቡበትን መንገድ ተመልከቱ። ውሸት ካወራው ከመላሴ ጸጉር ይነቅ። ለገዳሙ አስበህ አልሄድክም። እዚህ ቦታ ገዳማውያንን እንድንጠላ ከገዳማውያን ጋር ያለን ቅራኔ እንዲሰፋ የተሰራ ኃይለኛ ፖለቲካ ነው። እወቁ። ይሄ ሌላ ባልተፈለገ ሁኔታ አንዳንዴ ይኸውላችሁ እኔ አንድ አቋም አለኝ ሁሌ የምናገር ከነ ምናምናችን እዚህ ቅድስት ቤተክርስቲያን ውስጥ እናስፈልጋለን። ጊዜው የመኖር ነው፣ የመገኘት ነው። ከነ ኃጢአት በደላችን ከነ ክፋታችን እየተራረምን ውስጥ ለውስጥ እየተጨቃጨቅን እየተቻቸን ለቤተ ክርስቲያን በቤተ ክርስቲያን እናስፈልጋለን። እውነቱ ይሄ መጋቢ ሰናያት ንግበር ሰብአ በአርአያነ ወበአምሳሊነ አይደለ? በአርአያችን እንደ ምሳሌያችን ሰውን እንፍጠር አይደል? በስላሴ አምሳል የተፈጠር። አንድ ነገር ትዝ አለኝ ግን ስላሴ አካል አላቸው የላቸው? ጾታ አላቸው የላቸው? ተናገሩ አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እናንተ ይህን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው። እግዚአብሔር አባታችን ሆይ በሉኝ አለ። እንግዲህ እንደምታውቁት እግዚአብሔር ጾታ የለውም። እግዚአብሔር ወንድም ሴትም አይባልም። እንኳን እግዚአብሔር መላእክትም ጾታ የላቸው። በነገድ በጾታው በየወገናቸው ይባላል እንጂ መላእክት ጾታ የላቸው። ወንድ ሴት አይባሉ። እሳትና ነፋስ ጾታ አለው እንደማለት ነው። መላእክት ጾታ አላቸው። ታዲያ ከሶስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? ስላሴ ወንድም ሴትም አይደለም። እንኳን ስላሴ እስኪ ነፋስ ወንድ ነው ሴት ነው በሉ እንጂ ንገሩኝ። አይታወቅ ጾታ የለውም ነው የሚባለው። እሺ ነፍስ ሴት ናት ወንድ ናት? እሺ ገብርኤል ወንድ ነው ሴት ነው? ለመላእክት ለሰው ነፍስ ለነፋስ ለፀሐይ ለእግዚአብሔር ጾታ የለም። ጾታ የሚያስፈልገው ጥንቱን ለምንድን ነው? ለሚባዛ አካል ነው የሚያስፈልገው።
ማን ነው ጾታ ያለው ከተባለ ሰው ብቻ ነው። ሰው ብቻ። ሌላው አይ ከሚድኑት ነው ያልኩት። እሺ በሬ ሴትና ወንድ የለም አላልኩም። ሰው እኮ አስቸጋሪ ነው። እንደዛ ነው የሚያስበው ደግሞ ማለት ነው። ታዲያ እግዚአብሔር ጾታ ከሌለው አባታችን ሆይ ለምን እንለዋል? ለምን እናታችን ያንለው? ግን ማክበር በቤተ ክርስቲያን ትምህርት ላይ የማይሆን ነገር የታወቀን ነገር ላይ ስህተት ሲሰራ ዝም ማለት አይደለም። ማክበር በስህተት ውስጥ ዝም ብሎ ማለፍን አያካትትም ማለት ነው። እና ያው ብዙ ጳጳሳትን ስንል ነበረ። ከሊቅነት በክህነት ደረጃ ጵጵስና ይበልጣል። ደግሞ በጳጳሳት ላይም ሲሳሳቱ በተሳሳቱ ጊዜ ተናግረናል። እንደ ልጅነታችን የሰማነውን የተማርነውን እና ያ ለአንዱ የሚደረግበት ለአንዱ የማይደረግበት ምክንያትም ስለሌለ የሰማነው ነገር ስህተት ነው፣ ፈጽሞ ስህተት ነው። ይሄ ባይዘው ምንም እኮ በታሪክ በአምስተኛው በአራተኛው ክፍለ ዘመን ያለቀ የተደመደመ ነገር እኮ ነው። የአንትሮፖሞርፊዝም በእነ ቅዱስ ቴዎፍሎስ ዘመን አንዳንድ በግብፅ የነበሩ መነኮሳት ያራምዱት የነበረ ግን በቤተ ክርስቲያን ታሪክ የተወገዘ ስህተት ትምህርት ነው ተብሎ የተወገዘ ትምህርት ነው። እንግዲህ በኋላ የምናገኘው እስልምና ላይ ነው አሁን ማለት ነው እንጂ በክርስትና ታሪክ እንዲህ አይነት አስተምሮ የተወገዘ ትምህርት ነው። እግዚአብሔርን አካል ቅርጽ ያለው ውሱን ቅርጽ ያለው እንደ ሰው የሚቆጠር አካል ቆጥሮ ያ አካል ደግሞ ከቶም ጾታንም አካቶ መናገር ይሄ በክርስትና በታወቀ ሁኔታ የተወገዘ ትምህርት ነው። አንዳንድ ጥቅሶችን ቢጠቀሱ መጀመሪያ ቦታቸው የተጠቀሱበት ቦታ በምን ኮንቴክስት ነው፣ ማን ነው የተናገራቸው ብለው መመርመር አለባቸው። አንዳንዶቹ መጽሐፍትም ራሱ ይህን የሚናገሩት ምንጫቸው ራሱ መመርመር ያለባቸው አሉ። አትናቴዎስ ተብሎ ሲጠቀስ አትናቴዎስ ብለዋል ወይ? ከምን የመጣ ጽሑፍ ነው ራሱ ጽሑፉ ተብሎ መመርመር፣ እስከዚህ ደረጃ ሊቃውንት መሄድ እንዳለባቸው ነው የሚያሳየው ማለት ነው። ምክንያቱም በአትናቴዎስ ስም የመጣ መጽሐፍ ሁሉ የአትናቴዎስ አይደለም። በተለያዩ አባቶች ስም እየተጻፉ የሚመጡ ጽሑፎች ስላሉ ማለት ነው። እና ምንጩ መታየት አለበት ነው። በቤተ ክርስቲያን ታሪክ ይሄ የታወቀ የተገለጠ የስህተት ትምህርት ስለሆነ ማለት ነው። ለስላሴ ጾታ የሚቀጸለው ምን? ስላሴ እንደ ሰው ይራባሉ እንዴ? እንኳን ሰው መላእክትም አያስፈልገውም እኮ። ለሰው ልጅ እኮ የጾታ መታወቂያ አካል የሚያስፈልገው ለመራባት ነው። ግብር ያለው አካል ነው ጾታ ማለት ነው። ለስላሴ ግን ለምንድን ነው? ጥቅም የሌለው አካል አለ ሊባል ነው? ስላሴ መቼም ለስላሴ ይህንን ስለማንናገር ማለት ነው። እና ለእግዚአብሔር የምንናገረው ነገር በሰው ደረጃ በሰው አካል በፍጥረታት እንስሳት ሁሉ ባላቸው ነገር እንዴት ይነገራል? ይሄ ፈጽሞ ስህተት የሆነ ትምህርት ነው። ያው ከአክብሮት ጋራ ከማክበር ጋራ ስህተት ነው ብለን መናገር ግድ ይለናል። ማስተካከል ይኖርባቸዋል። ያው ሁሉም ሰዎች በዚህ ዓመት እንኳን ብዙ እንዲህ አይነት ነገር ስናይ ነበርና ያስተካክላሉ። ሲስተካከሉ ይስተካከላል ማለት ሰዎች አይሳሳቱ። መሳሳት ፈጽሞ የተከለከለ ነው አይባልም፣ ግን ማስተካከል ግን ያስፈልጋል። ማስተካከል ነው የአንዱ የትልቅነትን መገለጫው ማለት ነው። ከአምስተኛው ከአራተኛው ክፍለ ዘመን በኋላ 15-16ኛው ክፍለ ዘመን አካባቢ በእኛም አካባቢ እንደዚህ ብቅ ያሉ ትምህርቶች ነበሩ። እዚህ አንትሮፖሞርፊክ የሆነ አቋም ያላቸው ሰዎች የእነሱም ትምህርት ትክክል አይደለም። ምክንያቱም ቤተክርስቲያን አንድ ጊዜ የኦርቶዶክሳዊነት መታወቂያ ምንድነው? ኦርቶዶክሳዊነት መለያው ምንድነው? በአንድ ዘመን ቤተክርስቲያን የወሰነችው ነገር እንደገና ተመልሶ ለውይይትም አይቀርብም። በቃ የጥንቷ ቤተክርስቲያን የተስማማችበት የወሰነችበት ነገር ከሆነ እኛ ቤተክርስቲያን ኢንፋሊብል ነች፣ ቤተክርስቲያን የማትወድቅ ነች፣ ቤተክርስቲያን የማትሳሳት ነች ብለን ስለምናምን ጥንታዊቷ ቤተክርስቲያን ተስማምታ የምታምነውን ትምህርት
ከብዙ ዓመት በኋላ እንደገና ተመልሶ ለክርክርም አይበቃም፣ ለውይይትም አይበቃም። እንደው ያንን ለማጥናት ያለፈውን ታሪክ ለማጥናት ድርሳናት ይነበባሉ፣ መጽሐፍት ይመረመራሉ እንጂ አዲስ ትምህርት አዲስ ውሳኔ እንደዛ አይደረግም፣ አይመጣም። የኦርቶዶክሳዊነት መገለጫም ስላልሆነ ማለት ነው። እና የሚጠቀሱትም ጥቅሶች መመርመር አለባቸው ከነ ምንጫቸው ማለት ነው። ደግሞም ሊቃውንት እንዴት ነው የተረጎማቸው አስማምተው። ምክንያቱም እግዚአብሔር ማንንም አይመስልም የሚልም እኮ ጥቅስ አለ። ደግሞ የሚመስለው የለም የሚል ጥቅስም እኮ አለ። አንዱን ጥቅስ ጠቅሶ አንድን ጥቅስ አለመጥቀስ አይቻልም። ስለዚህ አስማምቶ መተርጎም ነው የሊቃውንት መገለጫም ማለት ነው። አስማምቶ የሚተረጎሙት ይተረጎማሉ። አንተረጎምም የሚሉ ንባባት ደግሞ መመርመር ይኖርባቸዋል። ምንጫቸው ራሱ በቤተ ክርስቲያን ውስጥ በግዕዝ ተጽፈው ስለተገኙ ወይም ቤተ ክርስቲያን ጠብቃ ስላቆየቻቸው ምንም መመርመር የሌለባቸው ጽሑፎች ነው ማለት አይደለም። ብዙ ጽሑፎች ሊመረመሩ ይገባል። ምክንያቱም በዘመናት ውስጥ ከአንዱ ቋንቋ ወደ አንዱ ቋንቋ ሲተረጎሙ ሲስተላለፉ የተላለፉበት መንገድ እንዲመረመሩ የሚያስገድድ ነገር አንዳንዴ ሊኖር ይችላል፣ በመጽሐፍትም ማለት ነው። ስለዚህ ወጥ በሆነው ትምህርት ሊመረመሩ ይገባል። አንዳንድ መጽሐፍት እንደዚህ የሚጠቀሱ ቢኖሩ ከአዋልድ መጽሐፍትም ከምንም መመርመር አለባቸው። ምክንያቱም ቤተክርስቲያን አዋልድ መጽሐፍት አይመረመሩም አላለችም፣ ይመረመራሉ ነው ያለችው። በታወቀው ትምህርት፣ በጸናው ትምህርት፣ በአስራው መጽሐፍት፣ በሊቃውንት ትምህርት፣ በቤተክርስቲያን ጉባኤያት፣ በታሪክ በሚታወቁ ትምህርቶች፣ በጸኑ ትምህርቶች፣ ዓለም አቀፋዊቷ ቤተክርስቲያን በተቀበለቻቸው ትምህርቶች አዋልድ መጽሐፍት ይመረመራሉ፣ ይታያሉ። እና የሆነ ቦታ አንድ ነገር ንባብ ተገኘ ማለት በቃ ያ ትምህርት ቤተክርስቲያን ላይ መሃል ላይ መጥቶ ቁጭ ይላል ማለት ነው። እግበር ሰባ ብለው ሥላሴ ሲፈጥሩን ተምረናል እኛ ከዚህ ሦስትነትን በስም በአካል በግብር ሦስት እያል ብናምንም አንድ እግዚአብሔር እንጂ ሦስት አምላክ አንልም። በአካል በስም በግብር በፍጹም ሦስት ነው። ሁለትም አይደለ አራተኛም የለው። እናምናለን እኛ ምስጢረ ሥላሴን እናምናለን እኛ እናምናለን እኛ ምስጢረ ሥላሴን እናምናለን እኛ